ግን ማለት ነው ሰሞኑን እየተፈጠረ ያለው የሩታዬ ነገር ማለት ነው። እኔ ምንም አላማረኝም። በነገራችን ላይ ያው ከአብርሽ አድናቂዎች ልቀላቀል ብዬ ነው። ዛሬ ደግሞ ያው ከተጠንቀቅ አልፈው ደግሞ ዛሬ ይሄ ነገር መጨረሻው አላማረንም። ይሄ ነገር ምንድን ነው? ሩታ ሰሞኑን የሆነ ያሰበችው የሸረበችው የጠነሰሰችው ነገር አለ። አብርሽ ዛሬ ደግሞ ከተጠንቀቅ ይሄ ነገር አላማረንም ገብተዋል የአብርሽ ወዳጆች። እና በነገራችን ላይ ወደ ጓና ጉዳይ ሳልገባ ማለት ነው ቤተሰቦቼ፣ ትናንትና ግን አቤት አቤት ሚዲያው እንዲህ ጭር እንዳለ እግዚአብሔርን። ለካ ያለ ሩታ ሚዲያው አይደምቅም እንዴ! እናንተ ራሱ እንዴት እንደደበራችሁ ትናንትና። ሩታዬ ምን ሆና ቀረች? ሩታ ምን ሆና ነው? ናፍቃናለች። በአንድ ቀን ማለት ነው ሚዲያው ጭር አለ። አረ ተደበርን። አረ ሩታን አንጧት። በነገራችን ላይ አብርሽ እኮ በሄርሜላ ሰርቷል። ግን ማንን ማየት እንደምትፈልጉ ውስጣችሁ ማንን እንደሚፈልግ ትናንትና እኔ ከላይ እስከታች በፖስተትኩት በሩታ ፎቶ ኮሜንታችሁን ሳይ በጣም ነው የገረመኝ። የምሬን ነው ብላችሁና በጣም ተደብራችሁ ነው ትናንትና የዋላችሁት። በስማ በነገራችን ላይ እናንተ ብቻ አይደላችሁ። እኔ ራሱ ሩታ ቤት ስንቴ ወጥቼ ገብቻለሁ። ከምሬን ነው ብላችሁ ስንት ጊዜ ስወጣ ስገባ ማለት ነው የእናንተን ኮሜንት እያየው እንደዚህማ እህቶቿ ናፍቀዋት ተናፍቃማ እያልኩ ስል ትናንትና ያው ሳትመጣ ሩታ ድምጿን ጥፍትፍት አድርጋ እንግዲህ ጠፍታለች። በእርግጥ ያው እረፍት ያስፈልጋታል። ምርጦችዬ ልጅም እናት ናት። ለራስ ጊዜ መስጠት አለ። ለልጇ ለሉልዬ ለዛ ቆንጅዬ ልጅም ጊዜ መስጠት አለባት። ከራስ በላይ ንፋስና በዛ ምክንያት ይመስለኛል እንግዲህ የጠፋችሁ። ትናንት ሩታ አልመጣችም። ግን የኔ ውዶች ዛሬ እንግዲህ ማለት ነው ሩታ ሰሞኑን ያው ጥሩ መንገድ ጀምራለች። ለእኔ ጥሩ ነው እንግዲህ እኔ ባየሁበት መልክ ባየሁበት መንገድ እንግዲህ እንደ አብርሽ ደጋፊዎች ሳይሆን እኔ በራሴ መንገድ ይሄ በቃ ሰላም መፍጠር ምናምን የእውነት ከልብ ከሆነ ጥሩ ነው። ጥሩ ነው እውነት ለመናገር ማለት ነው። እና ዛሬ እንግዲህ ያው የአብርሽ ደጋፊዎች፣ አድናቂዎች፣ ወዳጆች፣ የሄርሜላ ወዳጆች እንግዲህ አላማረንም። ሰሞኑን የሩታ ነገር አካሄዷ አላማረንም። በነገራችን ላይ ማለት ነው ምርጦችዬ እነሱ ብቻ እኮ አይደሉም የገዛ አብርሽ ራሱ ማለት ነው ሰሞኑን እያደረግሽ ያለሽው ነገር ምንም አልጣመኝም። አንቺ የምታስቢውን ነገር እኔ ቀድሜ አውቃለሁ ነው ያላት። ከምር እንደውም ኤፍሬም ይቅርታ ሲጠይቀው ይቅርታውን እኮ ቀበልን፣ ግን በእሷ በኩል ስለመጣ እኔ ግን ማለት ነው ሩታዬ በእናትሽ አብርሽን ባታገኙ ደስ ይለኛል እግዚአብሔርን። ምክንያቱም በጣም ራሱን የተፈላጊነት ስሜት በጣም ራሱን ይቆልላል። አሁን ልቡ ተቀይሯል፣ አይምሮ ተቀይሯል። ሁላ ነገሩን ያቺ ሄርሜላ ስለወሰደችው የምር ባታገኙ እንደው ስሬስ ሆነሽ በቃ የራስሽን ቪዲዮ በራስሽ ዩቱብ ቻናል እየለቀሽልን ብትመጭልን የምር ቤተሰቦችም እንደዛ ነው የሚፈልጉት። አሁን እህቶችን እያየው ነበር። ሩታዬ በእናትሽ ለምንድን ነው በራስሽ ዩቱብ ቻናል ማትመጪው? ለምንስ አብርሽን ታገኘዋለሽ? ለምንስ የራስሽን ህይወት አትኖሪም? አብርሽ ደግሞ ታውቂያለሽ ጠንቅቀሽ ለመልካም ነገር መቼም እኔ ባለፈ ብያቸዋለሁ አይደል ልጆችዬ፣ ሩታ መልአክ እንኳን መስላ ብትመጣ ለአብርሽ እሱ የሚስላት ለሱ ተንኮለኛ ሴረኛ የጠነሰሰች የሆነ ነገር አስባ ምንም መልካም ነገር ብታረግለት እሱ ልቡ ተሰውሯል። በቃ አንድ የሆነው በመጥፎ አስቧታል። ለዛ አሁን ላይ ሩታ በእርግጥ አሰበሽ አላሰበሽ ለአንቺ ለሩታ ብታይ አይሞቃትም አይደምቃትም አይሞቃት አይበርዳትም። ግን አንቺ የመሰለሽን አድርጊ። ግን ደግሞ በዚህ ልክ የሆነ በቃ ተኮፍሶ በሷ በኩል ስለመጣ ነው እንጂ ወንድሜ እኔ እናንተ ብዙ ነገር አሳልፈናል። ችግር የለውም። እኔም አጥፍቼ ብዙ ጊዜ አንተም እንደዚህ ሆነ። አብርሽ እንዴት እንደሚንቀባረር እሷን ራሱ እንዴት እንደሚናገራት የምሬን ነው። ሰሞኑን ደግሞ ምን አሰብሽ ደግሞ ሰሞኑን ደግሞ ምን የጠነሰሽው ምን ያቀርሽው ነገር አለ? የሰሞኑ ሁኔታሽ ምንም አልጣመኝም። በነገራችን ላይ እኔ በቀደም ብያቸዋለሁ አይደል? እዛ ጋር ሄርሜላንና አብርሽን ይቅርታ ጠይቃ ወዲያው ደግሞ በዛኑ ቀን ሳትውል ሳታድር እነ ደስታን እነ ሜሪን ከህይወት ይውጡልኝ ብላ የሰራችሁ ቪዲዮ የዛኑ ቀን አንድ ላይ ሄርሜላና አብርሽ ጋር ምን አይነት ነገር እንደሚጭር ነግሬያቸዋለሁ አይደለ? እንኳን አብርሽ ሄርሜላ ከድሮም የሚጠራጠሩ ማያምኑተውና ኦዲየንሱ ጋር ራሱ የሱ ደጋፊዎች ጋር ምን አይነት ስሜት እንደሚፈጥር ነግሬያቸዋለሁ። በአንድ ቀን ሆነ ሁሉ ነገር እና ሩታዬ እነሱ ወንድማማቾች ናቸው። ተፋጩም ተጋጩም። በእርግጥ እኔ የሩታን ሀሳብ ተረድቻታለሁ። በእኔ ምክንያት እንዳይሆን ነው። በእርግጥ ኤፍሬም የሚሰራውን ስራ ያውቃል ጠንቅቆ። ህፃን ልጅ አይደለም እኮ ኤፍሬም ማለት ያው በእድሜም ከሩታ ትንሽ ይበልጣታል ብዬ አስባለሁ። ግን ቢሆንም ብዙን ነገር ያሁን ወጣት እኮ ብዙን ነገር የሚያደርገውን መጥፎም ነገር ጥሩም ነገር ጠንቅቆ ያውቃል።
ለወንድሙም ሲል ነው ይሄን እያደረገ ያለው እንጂ ለሩታ ሲል አይደለም በአብዛኛው። ሲቀጥል ደግሞ እዛ ጋር ለተወለደው ልጅ ሲል ኤፍሬም በማስተዋል ነው እነዛን ድርጊቶች እያደረገ ያለው ማለት ነው። መበጥበጡ አንዳንድ እዛ ድረስ እየሄደ መተናነቁ እንዳለ ሆኖ ማለት ነው። እና እንግዲህ እሱ ግን ያየው አሁን ሩታን የሰሞኑን ሁኔታሽ አልጣመኝም፣ እንዳመጣጥሽ እመልስሻለሁ፣ የሆነ ያሰብሽው ተንኮል አለ እያለ ነበር እግዚአብሔርን ሲላት የነበረውና ከአብርሽ አንደበት ነው እንግዲህ እነዚህ ነገሮች ሲወጡ የነበሩትና እነሱ ዞሮ ይገናኛሉ። ሩታዬ እነሱ የአንድ እናት ልጆች ናቸው፣ ስጋዎች ናቸው። ቢፋጩ ምንም ቢሉ ነገ ዞራቸው መገናኘት አይቀርም። ግን ለአንቺ ያልሆነ ቃል ከሚሰነዝርብሽ አጠገቡ ቆመሽ ራሱን እንደ ተፈላጊነት ልክ ምንድን እንደተነፋ እንትን አስመስሎ ቆሞ ደረቱን ነፍቶ ምናምን እንደዚህ የለም። በጣም ነው የሚደብረው። እግዚአብሔርን ነው የምላችሁ። እኔ አብርሽን አንዳንዴ ሳየው በጣም ይቅርታ ቤተሰቦች፣ አንዳንዴ ማለት ነው ይሄ ምንድን ነው ጥሩንም መጥፎንም አብሮ እንዳሳለፈ ነገር አይደለም። በጣም እኮ ተበዳይ እሱ ብቻ ነው የሚመስለው። አሁን ስታዩት መኮፈሱን መጠብረሩ ምናምን እግዚአብሔርን እሱ ብቻ ነው ተበዳይ የሚመስለው። እኔ ገርም ነው የሚለኝ እግዚአብሔር እሱ ብቻ በቃ ሲበደል ረጅም ጊዜ የኖረ አይነት ነገር ነው ራሱ የሚያደርገውና ሩታዬ እንደው አብርሽን ባታገኙ በቃ እዛ የራሱን ጉዳይ እዛ ቢጨርስ፣ አንቺም የራስሽን ህይወት ዝንጥፋ ብልጭ ብለሽ ሩታ ሀብቴ ምን አይነት ጀግናና ጠንካራ ሴት እንደሆንሽ ኮስታራ እንደሆንሽ ከዚህ በኋላ ባለፈ ብለሻል እኮ ከዚህ በኋላ የምትልፈሰፈሰው ሩታ የለችም ብለሽ ነበረና እንዲያችን ሩታ ብታም እኔ ለመሰላችሁ እንዲምላችሁ ባታገኙ አብርሽን እሱን ባገኘችው ቁጥር እሱ የተፈላጊነት ስሜት እየተሰማው ነው የሚሄደው። የምሬን ነው የምላችሁ። እና ሁኔታው እስኪ አሁን ወንድምን ከወንድም በእኔ ምክንያት ከሆነ በእርግጥ ኤፍሬም የሚያደርገው ነው ያውቃል። ግን ይሄ ነገር በእኔ ምክንያት ከሆነ ብለው የሚያስቡ ከሆነ እስኪ ወንድማማቾች መሀል ምንም አይነት ነገር እንዳይፈጠር እንግዲህ የእሷ አስተሳሰብ ነው ይሄ ሰላም እንዲሆኑ በማለት እንግዲህ ለኤፍሬምና ለሱን ለማስታረቅ ብትመታ የሱ ንግግር ይደብር ነበር፣ ያብርሽ ማለት ነው። በቃ የሆነ ክፋት የታሰበለት የሆነ ነገር የተጠነሰሰለት ሌላ ሴራ እየታቀደለት የሰሞኑ ሁኔታሽ ምንም አላማረኝም አለ። ሩታዬም በአንዴ ሁሉን ነገር መጨረስ ፈለገች። እኔ ባለፈ ብያችኋለሁ አይደለ? ቀስ በቀስ ውሎ አድሮ ምናምን አይነት ነገር በረጅም መሀል ክፍተት ለየ እንደዚህ አይነት ነገር ቢሆን ነው አሪፍ ሩታዬና። ለማንኛውም አንቺ መስሎሽ ውስጤ ሰላም ማግኘት አለበት ወንድማማቾች በእኔ ምክንያት ወንድሙ መስሎትም እያደረገ ቢሆን ለሱም እሱ እንዳይጎዳበትም አስቦ ቢሆን ያኛው ደግሞ በእኔ ምክንያት ከመሰለው ብለሽ አይምሮሽ በመልካም አስቦ እያደረግሽው ነገር በእርግጥ አይጸጽትም። ማስታረቅ ትልቅነት ነው። መታረቃቸው ጥሩ ነው። መታረቃቸው ጥሩ ነው። ግን የአብርሽ እንዳለ ሆኖ ደግሞ የአብርሽ አድናቂዎችም ያው ተገልብጠው ከተጠንቀቅ ደግሞ ዛሬ ሩታ አላማረችኝም፣ መጨረሻው አላማረኝም፣ ይሄ ነገር ምን ይሆን ለአብርሽ የታቀደለ ደግሞ አብርሽ ብቻ አይሉም እኮ ሄርሜላንም ጨምረው ነው ምን ይሆን የታቀደላቸው ደግሞ ሰሞኑን የሩታ ነገር አላማረኝም። ኤፍሬምም ከሩታ ጋር ሆኖ አብርሽን የሆነ ነገር እናንተ እንዴት ነው የምታስቡት? ወንድም እኮ ነው። ሞኝናችሁ እንዴ? ሞኝናችሁ እንዴ? ምንም ቢበድለው ምንም ቢያስቀይመው እንኳን የፈለገ ነገር ቢሆን እንኳን ወንድም እኮ ነው። ወንድም ወንድሙን አሳልፎ አይሰጥም። ሞኝናችሁ እና ተጠንቀቅ። ኤፍሬምም የሩታም ነገር አላማረኝም ሁኔታቸው ዝቅ ብሎ ይቅርታ መጠየቅ በነገራችን ላይ ከፍ ያደርጋል እንጂ ዝቅ አያደርግም። ይቅርታ ትልቅነት ነው። ግን አብርሽን እኔ ሩታ ባታገኙ በምክንያቱም በሰበብ አስባቡም እንደተናገርሹ ልጁንም እየመጣ እያየ ነው ብለሻል። ይሁን ጥሩ ነው። እኛ እኮ በፊትም ተናግረናል። ትዳር ላይ መግባባት ከሌለ መስማማት ከሌለ ተነጋግሮ ችግርን መፍታት ከሌለ ትልቁ ነገር ደግሞ መከባበር ከሌለበት እንደ እህትና እንደ ወንድም ተለያይቶ ማለ የተፈጠረውን ልጅ በሰላም በፍቅር ማሳደግ ይቻላል ብለናል እኛ በፊትም እኮ። አሁንም እንዳልሹ እንግዲህ አብርሽ እየሄደ ልጁን በሰላም እያየ እየተመለሰም ከሆነ እያየ ነው። ቲክቶክ ላይም ሉልን ይዞት እያየ ነው እና ደስ ይላል። በቃ እናንተ እንደዚህ ነው የሚያምርባችሁ። በቃ በሰላም እህት ወንድም፣ እሱም ከዚህ በኋላ የራሱን ህይወት ጀምሯል። አንቺም ደስ ባለሽ ነገር ህይወትሽንም ብትጀምሪ አይ ብቻዬንም ዘና ብዬ እኖራለሁ ብትይ ፈለግሹን። ምክንያቱም በራስሽ ላይ መወሰን የምትችይው አሁን ላይ ራስሽና ራስሽ ብቻ ነሽ ሩታ ማለት ነውና ደስ የሚል ነገር ነው አይደለም? ቤተሰቦች የተከባብሮ በሰላም ያ መሀላቸው ላይ የተፈጠረውን ልጅ ማሳደግ ደስ የሚል ነገር ነው እና እኔ ግን ሩታዬ ከምር በምንም ይሁን
እነሱ ዞሮ በፈለጉት መንገድ ይታረቁ። አንቺ ግን ከመሀላቸው ወጥተሽ አብርሽን ባታገኙ፣ አንቺ ቀን በቀን በሆነ ምክንያት ለማግኘት እንትን በምትይ ሰዓት ሁሉ እሱ ራሱን የሆነ እየቆለለ ነው። እና አንድ ቀን መቼም አብርሽ መፈጥፈጥ አይቀርም፣ እንዲህ እንደተነፋፋማ አቀርምና እሱም በእርግጥ ስትናፍቅ የሆነች ምክንያት ፈልጎ አንቺን ሳይ እንግዲህ መሀል ማደር